ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ ክርስትና እምነት ተከታይ ለሆናችሁ ክብራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለስቅለት በዓል በሰላም አደረሳችሁ እያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ተመኘው። ወደ ዕለቱ አሁን ወደ ተሰሙ አጫጭር ሰበር መረጃዎች አልፋለሁ። በመካከለኛው ምስራቅ የተደረሰው የአሜሪካና ኢራን የተኩስ አቁም ስምምነት አሁንም በቋፍ መሆኑንና እጅግ በጣም አደገኛ ዜናዎች እየተሰሙ እየመጡ ይገኛሉ። የሆርሙዝ ወሽመጥን የዘጋችው ኢራን ገንዘብ እያስከፈለ ውስን መርከቦችን ብቻ እያሳለፈች መሆኑን አድምጫለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከባድ ዛቻ የቀላቀለ ቁጣን አሰምተዋል። በዝርዝር የማስደምጣቸው ይሆናል። በሌላ በኩል የአሜሪካና የኢራን ተደራዳሪዎች ፊት ለፊት የሚገናኙበት የቁርጥ ቀን በዛሬው ዕለት ነው። በዛሬው ዕለት በፓኪስታኗ ዋና መዲና ኢስላማባድ ፊት ለፊት የሚገናኙት ተደራዳሪዎች ለዓለም ወይ ፎይታን ይሰጣሉ ወይ ደግሞ አደገኛ ዜናን ያበስራሉ ተብሎ ይጠበቃል። ተንታኞች እንደሚሉት በተለይ ደግሞ ሁለቱም ኃይሎች ስምምነት ከደረሱ በኋላ ተኩስም ካቆሙ በኋላ ስምምነቱን በፍጹም እንደማይቀበሉት ሁለቱም እየገለጹ ነው። ስለዚህ በጠረጴዛ ላይ አዲስ ነገር አይኖርም፣ መልሶ ጦርነቱ የመጀመሩን ዜና ልንሰማ እንችላለን የሚሉ ተንታኞች በርክተዋል። በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ሌላ ከባድ ውጥረት ተፈጥሯል። አሜሪካና ኢራንን የምታደራድረው ፓኪስታንና እስራኤል ከፍተኛ የሆነ ውጥረት ውስጥ ገብተዋል። የፓኪስታኑ የመከላከያ ሚኒስትር እስራኤልን ካንሰር ብለው መጥራታቸውና መወገድ ያለበት መንግስት ሲሉ የእስራኤልን መንግስት መኮንናቸውን ተከትሎ ነው የእስራኤል መንግስት ከፍተኛ ውግዘት በማቅረብ በፓኪስታን ላይ ይህንን ጉዳይ በቀላሉ እንደማይመለከተው የገለጸው። አደራዳሪዋ ፓኪስታንና እስራኤል እዚህ ውጥረት ውስጥ መግባታቸው ደግሞ ሌላ የፖለቲካ ትኩሳት አጭሯል። በዝርዝር የማስደምጣችሁ ጉዳይ ነው የሚሆነው። በሌላ በኩል ደግሞ የመገናኛ ብዙሃን ትንታኔ እንደሚለው ከሆነ ኢራን በዚህ ጦርነት ፖለቲካዊ የበላይነትን አግኝታለች። እንዲሁም የመካከለኛው ምስራቅ በንጉሳውያን ሀገሮች ማለትም የአረብ ሀገራቱ ከፍተኛ ቅርቃር ውስጥ እንደገቡ አመላካች ነው ብሎታል። ዝርዝር ጉዳዮቹን የማስደምጣችሁ ነው የሚሆነው። በሌላ በኩል እስካሁን ድረስ በመገናኛ ብዙሃን ወጥተው በመልክ ያልታዩት አባታቸው አያቶላ አሊ ካሜኒን ተክተው ስልጣን የያዙት አያቶላ ሙጅተባ ካሜኒም መግለጫ ሰጥተዋል። ሰላም እንፈልጋለን፣ ጦርነት አንፈልግም፣ ነገር ግን ጥቅማችንን ደግሞ አሳልፈን አንሰጥም። ስለዚህም ለማንኛውም ነገር በዛሬው ዕለት ተዘጋጅተናል ብለዋል። ድርድሩን አስመልክቶ በሰጡት መግለጫ እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የተኩስ አቁም ስምምነቱ ከፍተኛ የሆነ አደጋ ላይ ወድቋል። በአሜሪካና ኢራን መካከል ለ2 ሳምንታት ብቻ የተደረገው የተኩስ አቁም ስምምነት ትልቁ ማጠንጠኛ የሆነው የሆርሙዝ ወሽመጥ አሁንም የዓለምን ኢኮኖሚ አንቆ እንደያዘ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሙሉ በሙሉና በአስቸኳይ ሆርሙዝ ወሽመጥ ይከፈታል የሚል አዋጅ ቢያስነግሩም ኢራን በወሽመጡ ላይ የጣለችውን ፖለቲካዊና ወታደራዊ ቁጥጥር የባህረ ሰላጤውን ሀገራት ክፉኛ አስቆጥቷቸዋል። በአቡዳቢ ተቀማጭ
ባለቤትነቱን ያደረገው ብሔራዊ የነዳጅ ኩባንያ ዋና ስራ አስፈጻሚና የተባበሩት አረብ ኤምሬትስ ኢንዱስትሪ የላቀ ቴክኖሎጂ ሚኒስትር የሆኑት ሱልጣን አልጃቤር በመገናኛ ብዙሃን በሰጡት ጠንከር ያለ መግለጫ የሆርሙዝ ወሽመጥን ክፍት አለመሆኑን አረጋግጠው ይህ ወቅት ግልጽነት ያስፈልጋል ብለዋል። ስለዚህም ግልጽ እንሁን፣ የሆርሙዝ ወሽመጥ ስምምነት ቢደረግም ክፍት አይደለም፣ መተላለፊያው የተገደበ በቅድመ ሁኔታዎችም የታጠረና በቁጥጥር ስር የዋለ ነው። አሁን የኢራን ንብረት ሆኗል ከጦርነቱ በኋላ ሲሉ ተናግረዋል። ዋና ስራ አስፈጻሚው አክለውም ይህ ወሽመጥ በማንኛውም ሀገር የተገነባ የተቀየሰ ወይም ፋይናንስ የተደረገ አይደለም። የዚህ ወሳኝ የውሃ መንገድ በማንኛውም መልኩ የጦር መሳሪያ አድርጎ መጠቀም ተቀባይነት የለውም ብለዋል። መስመሩ ነፃ መስመር በመሆኑ ከጦርነቱ በኋላ ግን ኢራን በቁጥጥሯ ስር አድርገዋለች፣ ገንዘብ እያስከፈለች ነው እያሳለፈች የምትገኘው ሲሉ የተቹ ሲሆን አሁንም በወሽመጡ ማለፍ አደገኛ ሁኔታን ፈጥሮብናል ሲሉ ገልጸዋል። በተያያዘ ዜናም የሎይድ ሊስት የባህር ላይ መረጃ ተንታኞች እንደሚሉት ከሆነ ኢራን በጦርነት ወቅት ከባህር ዳርቻዋ ጥቂት ማይሎች ርቃ የምትገኘውን ላራክ ደሴትን ለነዳጅ መርከቦች የቀረጥ ማስከፊያና ማቆሚያ መቆጣጠሪያ አድርጋ እየተጠቀመችበት ትገኛለች። የኢራን ፓርላማ የደህንነት ኮሚሽን የኢራን ሉዓላዊነት ሚናን ለማስከበር የቀረጥ እቅድን ማጽደቁ ከዚህ ቀደም መዘገቡ አይዘነጋም። በባህር ላይ የመረጃ ትራፊክ እንደሚያሳየው ከሆነ ስምምነቱ ከተደረገ ካለፈው ማክሰኞ ጀምሮ እስካሁን 22 መርከቦች ብቻ እንዳለፉ መረጃ ያሳያል። ይህንን የኢራን የቀረጥ ማስከፈል እቅድን የሰሙት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ሌሊቱን በማህበራዊ ትስስር ገጻቸው በሰጡት እጅግ ጠንካራ ማስጠንቀቂያ ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች ቀረጥ እያስከፈለች ነው የሚሉ መረጃዎች አሁን ደርሰውኛል። ይህንን ባያደርጉ ይሻላቸዋል፣ እያደረጉትም ከሆነ አሁኑኑ ቢያቆሙት ይሻላቸዋል ሲሉ ጽፈዋል። ትራምፕ አክለውም ኢራን ነዳጅ እንዲያልፍ በማድረግ ረገድ እጅግ ደካማና አሳፋሪ ስራ እየሰራች መሆኑን በመግለጽ ሆርሙዝን ያለምንም ቁጥጥር በአስቸኳይ ኢራን የማትከፍት ከሆነ እሳት ይበላታል ሲሉ ነው የዛቱት። በሌላ በኩልም አዲሱ የኢራን ጠቅላይ መሪ የሆኑት አያቶላ ሙጅተባ ካሚኒ በሰጡት መግለጫ ኢራን ከአሜሪካና እስራኤል ጋር ጦርነት እንደማትፈልግ፣ ነገር ግን እንደ ሀገር ያላትን መብትና አጋሮቿን አሳልፋ እንደማትሰጥ ሌሊቱን በጽሁፍ ባስተላለፉትና በኢራን መገናኛ ብዙሃን በተነበበ መግለጫቸው አስታውቀዋል። አባታቸው አያቶላ አሊ ካሚኒ በፌብሩዋሪ 28ቱ የአሜሪካና እስራኤል ጥቃት ከተገደሉ በኋላ በእርሳቸው ምትክ የሀገሪቱ መሪ ሆነው የተሾሙት አያቶላ ሙጅተባ ካሚኒ በዚሁ አዲስ መግለጫቸው ጦርነት አልፈለግንም፣ አሁንም ቢሆን ጦርነት አንፈልግም፣ ነገር ግን በምንም አይነት ሁኔታ ውስጥ ህጋዊ መብታችንን አሳልፈን የምንሰጥ ሰዎች አይደለንም፣ ኢራናውያን ነን። በዚህ ረገድም አጠቃላይ የትግል ግንባሩን እንደ አንድ አካል አድርገን እንቆጥረዋለን እንጂ ሄዝቦላን ትተን ወይም ደግሞ ሀውቲን ትተን ለብቻችን የምንደራደርበት ምንም አይነት ነገር የለም ብለዋል። ይህ ንግግራቸው እስራኤል የኢራንን ዋነኛ አጋር ከሆነው ሄዝቦላ ጋር እያደረገች ያለውን የሊባኖስን ጦርነት እንደሚያካትትም መግለጻቸውን እንደሚያሳይ መገናኛ ብዙሃን ጽፈዋል። በተጨማሪም ከሰሞኑ የተኩስ አቁም ስምምነት መታወጁን ተከትሎ ህዝቡ ተቃውሞውን ማቆም እንደሌለበት ያሳሰቡት መሪው ሙጅተባ ካሚኒ ወደ አደባባይ መውጣት ከእንግዲህ አያስፈልግም ብላችሁ ማሰብ የለባችሁም፣ ውጡ፣ ምዕራባውያኑን አደባባይ ወጥታችሁ ተቃውሟቸው፣ ጦርነትን ተቃውሙ ሲሉ ለህዝባቸው ጥሪ አቅርበዋል። አባታቸውን በገደለው በዚያው የአየር ጥቃት እንደቆሰሉ በስፋት የሚገመቱት ሙጅተባ ካሚኒ ስልጣን ከተረከቡበት ጊዜ ጀምሮ ይህ ዘገባ እስከተጠናከረበት ሰዓት ድረስ አንድም ጊዜም በፎቶግራፍም ሆነ በቪዲዮ በግልጽ ታይተው አያውቁም። አሶሺየትድ ፕሬስ ደረሰኝ ያለውን መረጃ ገልጾ ከቀናት በፊት እንዳወጣው መሪው ቁም በተባለው የኢራን ከተማ የሚኖሩ ሲሆን ለደህንነታቸው ሲባል ምንም አይነት የቴክኖሎጂ ውጤቶችን አይጠቀሙም። መልእክትም ወደ እርሳቸው የሚሄደው በእግረኛ በኩል እንደሆነም ተነግሯል። የኢራን መንግስት ቴሌቪዥን አዲሱ መሪ ከደረሰባቸው ጉዳት እያገገሙ መሆናቸውን በመግለጽ በቅርቡ በመልካም ጤንነት ላይ ሆነው ለህዝቡ ይታያሉም ብለዋል። በሌላ በኩል የተኩስ አቁም ስምምነቱ አደጋ ላይ የጣለው ትልቁ ጉዳይ የሊባኖስ የጦር ግንባር ሲሆን የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፊ በሰጡት መግለጫ እንዳሉት ከሆነ ጊዜ እያለቀ ነው ሲሉ
አጥብቀው ያስጠነቀቁ ሲሆን ጋሊባፍ ሊባኖስና የኢራን መላው አጋሮች ወይም አክሲስ ኦፍ ሬዚስታንስ በሙሉ የተኩስ አቁም ስምምነቱ የማይነጣጠል አካል መሆናቸውን አረጋግጠው ተናግረዋል። አክለውም የተኩስ አቁም ስምምነቱ ጥሰቶችን፣ ግልጽ ዋጋና እጅግ ጠንካራ ምላሾች ከኢራን በኩል እንደሚያስከትል በመግለጽ እሳቱን አሁኑኑ አጥፉት፣ አለበለዚያ ግን ሁላችሁም ባላችሁበት ትሞቁታላችሁ ሲሉ አስጠንቅቀዋል። የአሜሪካ ዋይት ሃውስ ቃል አቀባይ ካሮላይን ሌቪት በሰጡት መግለጫ ሊባኖስ የስምምነቱ አካል አይደለችም ማለታቸው ይታወሳል። በእስራኤል በኩል ያለው አቋምም ከዚህ የተለየ አይደለም። በዮርዳኖስ አማን ለአልጀዚራ ዘገባውን የሚያቀርበው ሮብ በበኩሉ እንደሚለው የእስራኤል አቋም ምንም ለውጥ እስካሁን አላሳየም። እስራኤል ሄዝቦላ በስምምነቱ እንደማይሸፈንና ጥቃቷን እንደማታቋርጥ አጥብቃ ትከራከራለች። በተለይም በሰሜን እስራኤል ለሚኖሩ ዜጎች ሄዝቦላ ከኢራን እኩል አልፎ ተርፎ ይበልጥ የከፋ አደጋ ሆኖ ነው የሚታያቸው ብለዋል። በሌላ በኩል እስራኤልና አሜሪካና ኢራንን እያደራደረች የምትገኘው ፓኪስታን ከፍተኛ ፍጥጫ ውስጥ ገብተዋል። በአሜሪካና በኢራን መካከል የሚደረገውን የተኩስ አቁም የሰላም ድርድር በማሸማገል ላይ የምትገኘውና ባሳለፍነው ማክሰኞም ሊፈጸም ከነበረ ከባድ ጭንቅ መሃል ገብታ ሁኔታውን የገላገለችው ፓኪስታን የእስራኤል ባለስልጣናት በጽኑ ያወገዟት ሲሆን ይህ ከፍተኛ የዲፕሎማሲ ውጥረት በፓኪስታንና በእስራኤል በኩል የፈነዳው የኒውክሌር ባለቤት የሆነችው የፓኪስታን መከላከያ ሚኒስትር እስራኤልን ካንሰር፣ ለሰው ልጆች እርግማን በማለት እጅግ ከባድ ቃላትን ተጠቅመው እስራኤልን ካወገዙ በኋላ ነው። የፓኪስታኑ መከላከያ ሚኒስትር ሐዋጃ አሲፍ በማህበራዊ ትስስር ገጻቸው ባሰፈሩት እጅግ አደገኛ የተባለው ጽሑፍ በፓኪስታን የሰላም ድርድር እየተካሄደ ባለበት በዚህ ወቅት በሊባኖስ ግን አደገኛ ወንጀል እየፈጸመች ነው፣ እስራኤል ንጹሃን ዜጎችን እየገደለች ነው ያሉ ሲሆን መጀመሪያ ላይ ጋዛ፣ ቀጥሎ ዝም አልናት፣ ወደ ኢራን ሄደች፣ አሁን ደግሞ በሊባኖስ ከፍተኛ ደም እያፈሰሰች ነው እስራኤል በማለት የከሰሱት የፓኪስታኑ መከላከያ ሚኒስትር አክለውም ይህንን ካንሰር የሆነ የእስራኤል መንግስት በገሃነመ እሳት ተቃጥሎ እንዲጠፋ ተስፋ አደርጋለሁ፣ ለዚህም ደግሞ እጸልያለሁ ሲሉ ነው የፓኪስታኑ መከላከያ ሚኒስትር በእስራኤል ላይ እጅግ በጣም ጠንካራ ትችትን የሰነዘሩት። ለዚህ ንግግርም ፈጣን ምላሽ የሰጠው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ነው። የቤንያሚን ኔታንያሁ ጽህፈት ቤት ቁጣን በቀላቀለ መግለጫ እስራኤልን ለማጥፋት የቀረበ አሳፋሪ የፓኪስታን ባለስልጣናት ጥሪ ብሎታል። ጽህፈት ቤቱ በመግለጫው ይህ አይነቱ በእስራኤል ላይ የተሰነዘረ ንግግር ከየትኛውም መንግስት በተለይ ደግሞ ለሰላም ገለልተኛ አደራዳሪ ነኝ ከሚል አካል ፍጹም ሊታገሱት የማይቻል አደገኛ ሲል ኮንኖታል። በተመሳሳይ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የፓኪስታኑን መከላከያ ሚኒስትር ንግግር ለሰላም አደራዳሪ ነኝ ከሚል መንግስት የተሰነዘረ የጸረ ሴማዊነት የጥላቻ ንግግር ሲሉ በጽኑ አውግዘውታል። የውጭ ጉዳይ ሚኒስትሩ የጠቅላይ ሚኒስትሩን ጽህፈት ቤት አቋም በማስተጋባት የአይሁድን መንግስት ካንሰር ብሎ መጥራት በተዘዋዋሪ ሀገሪቱ እንድትጠፋ ጥሪ ማድረግ ነው ካሉ በኋላ እስራኤል ጥፋቷን ከሚመኙ አሸባሪዎች ራሷን እንዴት መከላከል እንዳለባት ታውቃለች፣ መከላከሏንም ትቀጥላለች፣ ይህንን ደግሞ እርሶም ያሉ ሲሉ ነው ጠንከር ባለ መግለጫ ምላሽ የሰጡት። በሌላ በኩል ይህ በመካከለኛው ምስራቅ በእስራኤልና አሜሪካ እንዲሁም በኢራን በኩል የተቀሰቀሰው ጦርነት የኢራንን የቀጠናውን ፖለቲካዊ አቋም ቀይሮታል። በኢራን የመካከለኛው ምስራቅ ስትራቴጂካዊ ጥናቶች ማዕከል ከፍተኛ ተመራማሪ የሆኑት አባስ አስላኒ አልጀዚራ የዜና ወኪል ሲናገሩ ጦርነቱ ሲጀመር ለኢራን የህልውና ጦርነት የነበረ ቢሆንም አሁን ግን ከአፋጣኝ ስጋትነት ወጥቶ ወደ ላቀ ስትራቴጂካዊ እድሎችም አሸጋግሯታል ብለዋል። ለዚህ ነው ኢራን በሆርሙዝ ወሽመጥ ላይ አዲስ ነባራዊ ሁኔታ ተፈጥሯል ብላ የምታስበው እናም ከዚህ አዲስ ሁኔታ ተጠቃሚ ለመሆን የምትፈልገው ሲሉ አስላኒ በጥብቅ ተናግረዋል። ይሁን እንጂ ወደ ፓኪስታኑ የድርድር መድረክ ሲያመሩ በኢራን በኩል የእምነት ማጣት አለ በማለት ገልጸው ምክንያቱም ገና በመጀመሪያው ቀን እስራኤል የድርድሩን ውል በመጣሷ አሜሪካም ከድርድሩ ነጥብ በመውጣቷ ከፍተኛ የሆነ አደጋ ተከስቷል ብለዋል። እንዲሁም አሜሪካ ከ10 ነጥብ ስምምነቱ ውጪ ኢራን የዩራኒየም ማበልጸግም አትችልም ማለቷ ከፍተኛ ጥርጣሬ እንደፈጠረና ይህ ስምምነትም ይደረጋል ተብሎ እንደማይጠበቅም ገልጸዋል። በአሜሪካ የውስጥ ፖለቲካም የጦርነቱ ፖለቲካዊ ትኩሳትም አይሏል።
ተገልጿል። ዛሬ ሌሊቱን በተካሄደ አጭር መደበኛ ያልሆነ የአሜሪካ የኮንግረስ ስብሰባ ላይ የሪፐብሊካን አባላት የዲሞክራት አባላትን የጦር ኃይል ገደብ ለማሳለፍ ያደረጉትን ሙከራ አክሽፈውባቸዋል። ይህ የውሳኔ ሐሳብ በፕሬዝዳንት ዶናልድ ጄ ትራምፕ ላይ የተጠራ ሲሆን ፕሬዝዳንት ዶናልድ ጄ ትራምፕ በራሳቸው ውሳኔ አሜሪካን ጦርነት ውስጥ ዘለው እንዳይከቷት ለማድረግ የፕሬዝዳንቱን ኃላፊነት በጊዜያዊነት የሚገድብ ስምምነት ነበረ ያቀረቡት ዲሞክራቶቹ። ነገር ግን ይህ የዲሞክራቶች ሐሳብ በሪፐብሊካኖች ከሽፎባቸዋል። የሜሪላንድ ተወካይ የሆኑት ዲሞክራቱ ግሌን አይቪ የውሳኔ ሐሳቡን ያለ ተቃውሞ ለማሳለፍ ቢጠይቁም ስብሰባውን ይመሩ የነበሩት የኒው ጀርሲው ሪፐብሊካን ተወካይ ክሪስ ስሚዝ ጥያቄውን ችላ በማለት ስብሰባውን ዘግተውታል። ምንም እንኳን ይህ የዲሞክራቶች ጥረት በሴኔቱ ማለፍም ሆነ በትራምፕ ቪቶ መደረጉ የማይቀር ቢሆንም ዓላማው ለተመራጮቻቸው ጦርነቱን ለማስቆም ያላቸውን መሳሪያ ሁሉ እየተጠቀሙ መሆናቸውን ለማሳየት ነው። የካሊፎርኒያ ተወካይ ሳራ ጃኮብሰን እንዲሁም የፔንሲልቬኒያ ተወካይ ማድሊን ዲን በሚቀጥለው ሳምንት ምክር ቤቱ ስራ ሲጀምር ይህንን ድምፅ የማሰጠት ህገ መንግስታዊ ኃላፊነታቸውን በግድ እንደሚወጡትም ገልጸዋል። በዚህ እንዳለ ዛሬ የዓለም አይኖች ሁሉ ከፓኪስታንም ሆነ እስራኤል ከአሜሪካም ሆነ ከሌሎች የቀጠናው ሀገራት ተነስቶ አይኖችና ትኩረቶች ሙሉ በሙሉ የሚሆኑት በፓኪስታን ላይ ነው። ምክንያቱም ዛሬ ለረጅም ጊዜ ሲጠበቅ የነበረው የቁርጥ ቀን ደርሶ ሁለቱም ኃይሎች ማለት አሜሪካም ኢራንም በፓኪስታኗ ዋና መዲና ኢስላማባድ ዛሬ ፊት ለፊት ተቀምጠው ይደራደራሉ። በርካታ ቁጥር ያላቸው የመገናኛ ብዙሃን ዘጋቢዎች ወደ ፓኪስታኗ ኢስላማባድ ከተማ በስፋት የገቡ ሲሆን ዛሬ ረፋዱን ይጀምራል ተብሎ የሚጠበቀውን ይህንን ስብሰባ ተከትሎ ተንታኞች ከወዲሁ እየነገሩት እንዳለው ከሆነ አስቀድሞ ትልልቅ ነጥቦች ላይ በሁለቱም ሀገራት በኩል መስማማት ስለሌለ ምንም አይነት ስምምነት እንደማይደረግና ጦርነቱ ድጋሚ የመጀመር እድሉ 90 በመቶ መሆኑን እየገለጹ ይገኛሉ። በዚህ እንዳለ የተኩስ አቁምና የጦርነቱ ሂደት በዓለም አቀፉ ፖለቲካ ላይ ያመጣውን ስር ነቀል ለውጥ የፖለቲካ ተንታኞች በስፋት እየገመገሙት ይገኛል። ፕሬዚደንት ትራምፕ ይህንን ጊዜ በመካከለኛው ምስራቅ አዲስ ወርቃማ ዘመን ይዘረጋል ቢሉም ከንግግራቸው ስር ያለው ግን የአሜሪካ ተጽዕኖ መዳከሙን የሚያሳይ ነው በማለት ይገልጻሉ። ተንታኞች እንደሚሉት ከሆነ አሜሪካም በጦርነቱ መጀመሪያ ላይ አስቀምጣው የነበረው የኢራን ያለ ቅድመ ሁኔታ እጅ መስጠት ወይም አንኮንዲሽናል ሰሬንደር የሚለው በትልቁ የተጻፈ የትራምፕ ትዕዛዝ ከስትራቴጂካዊ ዶክትሪን ይልቅ ፖለቲካዊ ቲያትር ሆኖ ቀርቷል ተብሏል። ዋሽንግተን እጅግ ጽኑ የሆነ የኢራን ተቃውሞ ሲገጥማት ወደ ኋላ ከማፈግፈግ ውጪ ሌላ አማራጭ አልነበራትም በማለት ገልጹ። የአሜሪካ እስራኤል ጥምረት ዋና መነሻ ሐሳብ የነበረው እጅግ ኃይለኛ የሆነ ወታደራዊ ምት ኢራንን ያፈራርሳታል ወይም ያንበረክካታል የሚለው እሳቤ ነበር። ነገር ግን ኢራን የድርድር ወንበሮች ተስበው በጠረጴዛ ዙሪያ እስከ መቀመጥ ጭምር የሚያደርሳትን ከፍተኛ የሆነ የውጊያ ስልት በመከተል ስትዋጋ ቆየች። የኢራን ምላሽ የጦርነቱ አውድማን በማስፋት ጠላቶቿ የራሳቸውን ጥቃት ብቻ ሳይሆን የመላው ቀጠናውን የደህንነት ስርዓት ተሰባሪነት እንዲገነዘቡ አድርጓቸዋል ይላሉ ተንታኞች። የተቃውሞ ዘንግ የሚባለው የኢራን አክሲስ ኦፍ ሬዚስታንስ የተባሉት እንደ ሊባኖስ፣ የመንና ኢራቅ ያሉ የኢራን አጋር ኃይሎችም እስራኤል ያደረሰችባቸውን ከፍተኛ ጉዳት ተቋቁመው አሁንም ትልቅ ስትራቴጂካዊ ምላሽ ለመስጠት መንቀሳቀሳቸውን ይገልጻሉ። ይህ እውነታ በመካከለኛው ምስራቅ ትልቅ የሆነ አብዮት ፈጥሯል ያለ ሲሆን የባህረ ሰላጤው የአረብ ንጉሳውያን ከዚህ በኋላ ደህንነታቸውን ለአሜሪካ ብቻ አሳልፈው የሚሰጡበት የድሮው ቀዝቃዛው ዘመን ሊቀየር እንደሚችል ተንታኞች ይገልጻሉ። ምንም እንኳን በአደባባይ ባይናገሩትም በውስጥ ግን ፊታቸውን ወደ ቻይና፣ ሩሲያ፣ ደቡብ እስያና ምዕራብ አውሮፓ አጋሮች ማዞራቸው የማይቀር ነው የሚሉት ተንታኞች በአጠቃላይ ይህ ጦርነት ያሳየው ትልቁ እውነት አሜሪካ አሁንም እጅግ ኃያል ሀገር በምድራችን ላይ ብትሆንም ነገር ግን በወታደራዊ ኃይል እጅግ በብዙ የሚያንሷት እነ ኢራንና መሰለ ሀገራትም ሊፈትኗት የሚችሉበት አጋጣሚ እንዳለ ለዓለም ያሳየ ነው ተብሏል። አሜሪካ ተጽዕኖ መፍጠር ትችላለች፣ ነገር ግን በፈለገችው መንገድ ማንኛውንም ዋጋ ፍላጎቶቿንና በሌሎች ላይ መጫን የሚለውን ነገር ከዚህ በኋላ አይሰራም የሚለውን ጉዳይ ተንታኞች አምነውበታል። ትራምፕ የዓለምን ስርዓት በራሳቸው ፍላጎት ለመቀየር ቢሞክሩም እየተፈጠረ ያለው አዲስ የዓለም ስርዓት ግን አሜሪካን ሙሉ በሙሉ ልትቆጣጠረው ከምትችለው በላይ እየሆነ መጥቶባታል ሲልም ያመለክታሉ።
በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኦርቶዶክስ ክርስቲያን እምነት ተከታዮች የሚያከብሩትን የፋሲካ በዓልን ምክንያት በማድረግ በዩክሬን የጦር ግንባር ላይ ጊዜያዊ የተኩስ አቁም ማወጃቸውን አስታውቀዋል። የሩሲያ ቀዩ ቤተ መንግስት ክሬምሊን እንዳስታወቀው ከሆነ ሩሲያ እዚህ ውሳኔ ላይ ያደረሰችው ዩክሬን ተመሳሳይ የጦርነት እረፍት ጥያቄ ማቅረቧን ተከትሎ ነው ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዚህ ሳምንት መጀመሪያ ላይ እንደገለጹት ከሆነ 4 ዓመት የሞላውን ይህንን ደም አፋሳሽ ጦርነት ለማስቆም ተጀምሮ የነበረውን የሰላም ድርድር በመካከለኛው ምስራቅ እስራኤልና ኢራን ጦርነት ምክንያት ክፉኛ በመስተጓጎሉ ቢያንስ በበዓል ወቅት ጊዜያዊ የተኩስ አቁም እንዲደረግ በአሜሪካ በኩል ጥያቄ አቅርበዋል ተብሏል። ክሬምሊን ባወጣው ይፋዊ መግለጫ እየመጣ ያለውን የኦርቶዶክስ ፋሲካ በዓልን አስመልክቶ በፕሬዝዳንት ፑቲን ትዕዛዝ ከኤፕሪል 11 ቀን ከቀኑ 10 ሰዓት ጀምሮ እስከ ኤፕሪል 12 ቀን 2026 መጨረሻ ድረስ የሚቆይ የተኩስ አቁም ታውጇል ተብሏል። ምንም እንኳን የሩሲያ ጠቅላይ ጦር እዝ በተጠቀሱት ቀናት ውስጥ በሁሉም አቅጣጫ የውጊያ ኦፕሬሽኖች እንዲያቆሙ ትዕዛዝ ቢተላለፍም ይህ የተኩስ አቁም ሙሉ በሙሉ ስጋት የሌለበት አይደለምም ተብሏል። ክሬምሊን አክሎም እንዳስተገነዘበው ከሆነ የሩሲያ ጦር ከጠላት በኩል ሊሰነዘር የሚችል ማንኛውንም ትንኮሳ ለመመከትና አስፈሪ የሆነ አጸፋ ለመመለስ ሙሉ ዝግጅት ላይ ሆኖ በተጠንቀቅ እንደሚጠብቅ አሳስቧል። ይህ የሩሲያ ማሳሰቢያም በበዓሉ ሰሞን የሚኖረውን እረፍት እጅግ ተሰባሪና ጥንቃቄ የተሞላበት የዛፍ ላይ እንቅልፍ መሆኑን አበክሮ አሳስበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና
አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ